ናኒ ደግሞ ብሩኬ ስለተናገረች ይቅርታ ካልጠየቀች አንተ ውሽም ተብለሻል። ስለዚህ ቶሎ ብለሽ ይቅርታ ጠየቂ ማለት ነው። ይቅርታ ለመጠየቅ ደግሞ 72 ሰዓት ተሰጥተሻል። ስለዚህ ቶሎ ብለሽ በይቅርታ መንገድ እንድታልፊ በዚህ አጋጣሚ እየነገርሽ ነው። ለማንኛው ውዶቼ እስከ አንድ ነገር ንገራቸው። ስራ ማን ጠፍተውባችሁ ነው? አረ ውዶቼ ተው፣ ይህን እኮ ተናገሪ ተብላ የተናገረችው ነው። እንደዚህ ደብራ አትናገርም ነበር። ናኒ የምር ይቅርታ ጠይቅ ካልፈለገች የኛ ፋክት ነው። ምንም አታመጣም። ሀይሚን አንነካው። ሀይሚና ብሩኬ የሰሩ እኮ ድራማ ነው። ኖርማል ነው ሀቢቤ። ሁሌ ሀይሚና ብሩኬ እኮ ድራማ ነው። እቺ ዛሬ የሰደበችው ትንሹ አላየሽም? ይቺ ሂጂና ማለት ነው። አይቼዋለሁ። ምን ብሎ ነው ሰው ሰድበው? አይደብራትም? ትንሽ እንትን ምንነት ናት። በእናታችሁ እኔ ጌታን ብሩኬና ሀይሚ ሁሌ ሲጠራ አይደብርም? አይዲያ የላችሁም? እንደምን አይነት ደንቆሮች ናቸው? አረ ብሩኬና ህይወት ውጡ በኢየሱስ ስም። ሲቀጥል ድራማውን እንደዚህ ሲረዝም ሲውል ሲያድር ሌላ ነገር ያመጣል፣ ሌላ ነገር ያስከትላል። ሲቀጥልም ደግሞ ይሄ ብሩኬ ሁሌም የሆነ ሀይሚን ሰርፕራይዝ በከባዱ ሰርፕራይዝ ሊያረግ ሲፈልግ ብሩኬ በኃይለኛው ፍራንክ ያደርጋታል። ይሄ ታወቅና የተለመደ በኋላ ፍጽ የራሱ እኮ ማለት ነው የሀይሚና ብሩኬ እንዳይለያዩ ብዙ የሚለፋ ልጅ ነው። እንደዛ አድርጉ የማያስብ ልጅ አይደለም። የብሩኬ ወንድም ነው እና ስራ እንደሆነ ያወቃችሁ ደግሞ ሌላ ነገር የምታወሩ ሰዎች ረፉ። እንዴ ምንድነው እንደዛ? እነሱን አይደለም ትንሹ አይስሚኝማ። እነሱ እንደነሱ ድራማ መስራት ካለባት አለ አይደል? ትስራ ከፈለጋችሁ በጭንቅላት አዝቁጥቋት ካልኩ እኔ ምን አገባኝ ስለሷ። እኛ ሀይሚንና ብሩኬን አልነካንም፣ አሁንም አልነካንም። ምንም አታመጣም እሷ። ለዛ ከሆነ እንደፈለጋችሁ ስነስርዓት መያዝ አለባት። ምንድን ናችሁ ተሰብስበው ድራማ ምንትኑ አይዲያ ያመጡ ሁሌ ብሩኬ ሁሌ ሀይሚ ሁሌ ብሩኬ ሁሌ ሀይሚ ማስቲጋሽ ጋር ተደባደቢ። ነገሪ ምን ላርግልሽ የምትላት እኔ የምፈልገው መለየት ነው ብትል በቃ ተለዩ ልትላ ነው። እንደዛ እኮ ነው ሀሳቧ። የምሬን ነው። ምንድን ነው ስርዓቱን ያዝ። መቼም ሀይሚ እንትኑ እድገት የማይወዱ ብዙ ሰው አለ። ፍፄ የምር ፍፄን አትናገሩ። ፍፄ የምር ለሁለቱ ማጋ እየከፈለ ሲያሳዝነኝ ይሄ ልጅ በጣም ለሁለቱ ማጋ። ምክንያቱም ብሩኬ ነው የስራ ያዝናችሁ ማለት ነው። ፍፄን አትንኩ። ፍፄን አትንኩ። ብሩኬ አስገድዶ ነው እግዚአብሔር እሱ አስገድዶ ልጅ አይደለም። ብሩኬ ጌታን ምስኪን ልጅ ነው። እኔ ፍፄ ከጀመረ ዘግዝግ አስገድዶ ነው። አሁን ለምሳሌ ብዙ ጊዜ ማለት ነው ሀይሚን ፍፄ ጋር እንደዚህ ይባላል። አንዳንድ ጊዜ ብሩኬ ያንንም ስሟን ለማጽዳት ይሆናል፣ የሀይሚን ስም ለማጽዳት ምንም እንደሌላቸው ነፃ ለማድረግ ሊሆን ይችላል። እንደዚህ ብላት እያለ ያለው ፍፄማ መውደድ አለብሽ። ትንሿ ከወደደች ውደድ ያች አይደለም። ፍፄን የሚሰድቡ ሰዎች እግዚአብሔር እንጅሎች ናቸው። ፍፄ እኮ እያፈረ ነው። ምስኪን ነገር ነው። ምስኪን እኮ ሰው አይወድም። ምስኪን ሰው እኮ ሰው አይወድም። በቃ እንዴ ፍፄ ዋጋ እየከፈለ ነው። ምክንያቱም ሀይሚን ፕራንክ ስላደረግ ሀይሚን ተባብረሃታል እኔንም ተባበረኝ ሲለው እምቢ ብለው ይቀየመዋል። ገባችኋል? ስለዚህ ለነሱ ይሄ ነገር የፈጠረው ብሩኬ ነው። ብሩኬ ነው ያስታውቅበታል። ነገ ያቆማል። በቃ ይጠፋሉ ምናምን አቤት ቲከሳ አቤት ሙድ መያዝኛ ላይ ኦማይ ጋድ ኦማይ ጋድ ኦማይ ጋድ ጭራሽ ተወልኝ ባለው ዛሬ ፍፄ ማለት ነው አስረዳልኝና ተወኝና እንገባ ምናምን አለ። እኔ እኮ በጣም በሳቅ ሞቼ ነበረ። ዝገበ ከዛ ሚዘል ሊሆን እኮ ነው ብሩኬ በጣም ነው ሲጀመር ለዚህ ኦዲየንስ ማለት ነው ለኦዲየንስ ለትክክለኛ ኦዲየንስ እውነት ለመናገር ሀይሚንም ሆነ ብሩኬን ለሚወዷቸው ለኦዲየንስ ራሱ እውነት አይመጥንም ይሄ ነገር። በቃ ይበቃል። ምንም አይከበርም፣ ደስታ አይሰጥም። ለኦዲየንስ ጥሩ ነገር ይዞ አይመጣ። ሁሌ በቃ ይሄ እየተጨማደደ እንትን በቃ የሆነ ነገር ይዞ ይመጣል። በስመ አብ
ማንም ብለው ነው እኛንም የሚያክብሩን እንጂ ከመሸቱ 9 ሰዓት ታኝ ነው ግን በቃ አሁን ዝም ብሎ የምን ቤት ነው ያለው? የጨፈራለሁ በቃ እኛ አሁን እንጨፍር ወይ ደግሞ ማስቲካ እንብላ እንዴ? ምን ሆናች ነው እንድትጨፍሩ ምናምን እንዴት አለኛ ሁሉም እንደዚህ እየተናደደን እንኖር እንዴ? ጌታና ጨፍር ነው ገና ይስራል ሀቢቤኔ የኔ ውዶች ለማንኛውም ደህና ቆዩልኝ። ይሄን ለማለት ነው። በሽተኛ ብር ነው። አንቺ ትክክል ወዲያ በሽተኛ ብር ነው። ናኒ ተብዮ ሙቀጫ ግር ስነ ስርዓትሽን ያዢ፣ ተከበሪ፣ ወተሽ ይቅርታ ጠይቂ። ብሩኬን ስነ ስርዓትሽን ያዢ። አለቀ። እነሱ በሁለቱ መሀል ማንም የሚገባ የለም። ነገ ይታረቃሉ። ስራ ነው፣ ድራማ ነው። አለቀ። እኝኛ በኋላ ታምራለች። አንድ ቀን ገበና እናወጣለን ከፈለጋችሁ። ትንሿ ስሙኝ አንዴ ዛሬ ዘቀዝቃታለሁ ብዬ ነበር፣ ግን አልዘቀዝቃትም። ነገ ማታብሩክን ይቅርታ ትጠይቅ። ጭራሽ ብሩኬን ነከች። ሚፍታህ ምን እንዳለ ታውቃላችሁ? ብሩኬን ምናልባት እየፈተኑ እንዲሁ ሳ ምን አለው ሚፍታህ ብሩኬን ምናልባት እየፈተኑ ይሆናል አለው እና ደግሞ እኔ እስከ ዛሬ ድረስ ለሀይሚ ጎን ቁሜ ብሩኬን እንትን ነው ነበር፣ ግን ደግሞ አልጋ ላይ ሆኖ ፕራንክ ይደብራል ምናምን አለ። ከዛ ውዴ እንኳን ደስ አላችሁ። እንኳን አብሮ ደስ አለን። እርግጠኛ ነን ለሶስት ከሀምሳው ነው። ኮንግራ 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 መብሩክ መብሩክ ብለናል። አልፍ መብሩክ መብሩክ አለክ ያ ብሩክ አለክ የብሩክ የሶስት አምሳ ከይ ድረስ ዛሬ ምን እንደገዛው ታውቃላችሁ? አመት ቢታን እንደገዛው ታውቃላችሁ? አንድ ገዝተሻል ሀቢብቲ? ማስቲካ ነው የገዛው። አንድ ሰርፕራይዝ አለኝ። ስሙኝ፣ አንድ ሰርፕራይዝ አለኝ። ለእኔም ባናና ማስቲካ በሜሴጅ ላኪልኝ፣ እወዳለሁኝ። ትንሿ እኮ እኔ ቅርብ ነኝ፣ እኔ ቅርብ ነኝ። ለእኔ ባናና ማስቲካ ጥሩ አይደለም ሀቢቤ፣ ፍቅር ያሳዛል። እግዚአብሔርን አብርሽ ፍቅር ያሳዛል። ባናና ማስቲካ ጥሩ አይደለም። ስሙኝ፣ ብሩኬ ማለት ነው ስለሚያመኝ ማስቲካ ሁሌም ነው ብለው እናንተ አሰሙ ስሙኝ፣ ብሩክ 40 ሲገባ ማለት ነው እኔ ናፍቆት ነኝ። ብሩክ 40 ሲገባ እኔ የሆነ ሰርፕራይዝ አለኝ፣ ተዘጋጁ። እግዚአብሔር ለኔ ነው ውዴ። አረባ ያልሽው እናለት ሞት ይህንን ያዙ። እኔ ናፍቆት ነኝ፣ ከባድ ሰርፕራይዝ አለኝ። ብሩክ 400 ለማለት ነው። 400 ለማለት ነው ወይ እኮ 40 አልኩት። አሁን 35 አይደል? አሁን 400 ለማለት ነው። 350 በቀላሉ እንጥረ ብዬ ነው። ስለዚህ ያ ሲገባ እኔ ናፍቆት ከባድ ሰርፕራይዝ አለኝ። ጠብቁ። እግዚአብሔርን ፈታ እንላለን፣ እጨፍራለሁ። ያ ቀን የማን ቤት እንደሆነ አላውቅም፣ ብቻ ያበደ ነው። የምር ነው የምላችሁ። የኔ ለዛለ ቀን መቼስ ህይወት እንኖራለን ነው የምንለው። ዛሬ ታይተን ነገ እኔ የምላችሁ ብዙዎቹ እኮ አሉ ውጭ ላይ የሚሰሩ ማለት ነው። ለምን ኬክ ምናምን ገዝታቸው ዲኮር አትሰሩም? እኔ ይገዛለሁ። ማውራት ሳልፈልግ ግን አንቺ አሰብሽ። እኔ ግን አይመችም ጌታ። ዘፈን ከብት እቀውጣለሁ። እኔ በስማ ለዋሻለን እኔ ይገዛሉ። ግን ያ ቃል ማለት ነው ውጭ ላይ የሚሰሩ ልደት ነበረና ከዛ መግዛቱን ውዶች እየካላችሁ በኋላ መጣለሁ። እሺ ልወጣ ነው። እሺ በቃ እኔ ውዶችን ደህና ሁኑልኝ፣ እመለሳለሁ። እሺ ሰላም። ከማታ አዲስ ነገር ይዛችሁ ነው። አንቺ ስትመለስ እኛ እዚህ ጋር ሴኩሪቲ ነኝ እንደ እኔ ያንቺ ሴኩሪቲ። እናንተ ታብታብ ግን ማለት ነው አንድ ሻል መላ ምን ታብታብ አድርጉ እንጂ አራት ብቻ ማስቀረጥ ማሉ ምናምን ታብታብ ስክሪን እናንተ ምን ታብታብ ፈልጋችሁ ነው? ቆይ ታብታብ እኔ አንድ ቁጥር ላኪ ገዝት እያለች ማለት ነው። ይሄ አካውንት ዳሆነ ለሰው አበባ አልሰጥም። አንቺ ሰሚራ አቤቴ እኔን እኮ ይረስተሻል አይደል? አመሰግናለሁ። ሰሞኑን በጣም ደብሮኛል። እኔ ፍቅር ተሎለቀቅሻል።
እኔ ከትንሿን ፍቅር ያዘኝ በቅርቡ ማለት ነው ያበደ። አንቺ መቼ ነው ፍቅር ያዘሽ? ፍቅር ቤዛሽ ትደውሊ ነበር እኮ አንቺ እኮ አትደውሊም። እንዳፋር ማናት ትንሽ ማን ነው? ቴንኪው አበባ እየሰጠሽ አበባ አመፀኛ የኔ ዛሬማ እኔ ቤተ አንበሳ ይወርዳል፣ አንበሳ ይወርዳል። ምንድን ነው እርስ በርሳችሁ አበባ ማንሰጣጠው? ጌታን እናንተ ሰዎች እንትን ጌስት ሲሰሩ ዜሮ ሆናችሁ ነው ጌስት የሚሰሩ። ለምንድን ነው አበባ ካለ የኔ እኮ ማለት ነው ምን እንደሆነ አላውቅም። አበባ የለውም። አንድ ቀን ነበረ አበባ ጨረስኩ። አንድ ቀን ብሩኬ ሲገባ ማለት ነው ሚት የሆነ አበባ ሞቶ የሆነ አበባ እኔ አበባ አወርዳለሁ የዛኔ ማለት ነው። 40 ይግባ እንጂ ብቻ ያበዳ ነው የሚሆነው ታላችሁ። እኔ እኮ ሌላ አካውንት አበባ የማወርድ ነበረ፣ ግን እሱ አበባ ብቻ ነው እንደ አንበሳ አትገዝም። ሌሎቹ አንበሳ ሲገዛ አንቺ ደግሞ አበባ ተሰጨለች። አንበሳ የሚገዛው እናንተ አንበሳ እንዴት ነው የሚገዛው? እኔ አላውቅም። 1000 ብር ከፍለሽ ነው በዱባይ አንበሳ እኮ ማለት ነው። አካውንት ውስጥ ብር ካለሽ እንትኑ አንበሳ ታች ላይ አለ ብር ቁጥር። ኦኬ እዚህ ጋር ትደምሪያለሽ። ባንክ አካውንት ካለሽ ጠቅ ታደርጊያለሽ። አደገኛ ነው። ሰላም ሰላም ሀቢቤ ብሩ እንዴት ነሽ? ደህና ነሽ? አንቺ አንበሳ ሊያወርድሽ ነው ጥያቄ። ብሩ ለምን አልመለስሽው? የለም አልተመለሰ። አላወራሽኝም እኮ ምንም የወረዳ የለም። እኮ ጥያቄ መልስ መልሽ ብዬ ግን አይደለም። እግዚአብሔርን እምቢ ብሎሃል። ለምን እንደሆነ እኔ እንጃ። ይሞሪ ግልሻለሁ ግን ጠይቄያለሁ። ቡራይ ምንድን ነው የላክሽው? በውስጥ ሚስቴል ማለት ነው። አሁን በዚህ ነገር እኔ የሆነ ነገር ነው። ምን እየሰራችሁ ነው? ውስጥ መስመር እናንተ የሆነ ነገር ቆዩ። እኛ እኮ ውስጥ በራሾች አታውቂንም እንደ ቆንጆ በሚዲያ መሰል የምንሰራው እኛ ውስጥ ነው ስራችን። ሴትዮ ባለፈው እኔ ሲያወራ ነገር እኮ አንቺ ማልስ መልሰሻል። እንደ እኔ እኮ አልሰማም ነበረ። እኔ መስ መለስልኝ እንጂ ቅሌታም አይደለሽ አብርሽዬ። ጌታ እኮ አልሰማም። እውነት ሁሉ ጊዜ ነው የሚያስበው፣ ግን አልሰማም። ሁለት ቦይስ አለ ውስጥ መስመር ላይ። አንቺ እኮ ልብ የለሽ ማለት ተሞትሽብኛል። እኔ ሊወጣ ነው ጋይስ። ጌታ እኔ ወደ አላይ ማንራይ እኔን ተከታታይ ጉርጋን ንግባ። ቆይ አሹ ቤት እንሂድና አሹ ቤት እንሂድ። ናፍቆት አታስገባማ። ብታስገባ እኮ ጥሩ ነበር። አታስገባም። በኮሜንት እንስደባት። ማናት? ምንድን ናት? እናንተ አትምጡ። እናንተ አትምጡ። ሼር ያርጉ በእናታችሁ። እኔና ሰላም ቡራዬ ማለት ነው እግዚአብሔርን ዙረታሞች ነበርን። ቆዩ ቆንጆ ስድብ ሳደቡ እናንተ ዋጋ ወስዳችሁ ትቀመጣላችሁ። የሆነ ሰሞን ማለት ነው የብሩኬ ፕሮፋይል አድርጋችሁ እንዳትሉ የምትሉ እናንተ የትም ሄዳለሁ እንዴ? ምን አገባችሁ እንዴ? የብሩኬ ፕሮፋይል አድርጋችሁ ሲንገባ እኮ እንቀይራለን። አንቺ ምን አስበሽ ነው? አይቀማት አልቀይርም። እኔ ቀይራለሁ ስትል እምቢ አለ ጋይስ። ማነው ይሄ ቦክስ ምናምን? አንቺ ቤት ምንድን ነው ችግር አለሽ? አንቺ ለኔ ነው ቦክስ ለማን ነው ሀቢብ? ናኒ እኮ ዘቅዘቀናል ሀቢብ። ናኒ በጣም አበዛች። ነገ ዱቄት አፍ ውስጥ እንከትታለን። ዝም ትላለች። ይቅርታ ካልጠየቅ ምን ልታደርጓት ነው እያለች ነው። ስለዚህ ምንም ማድረግ አይቻልም። መልካም ቀን እያለን